ይኸውልህ አደራ እሺ፣ በእናትህ ምንም ቢፈጠር ከዚህ ክፍል እንዳትወጣ። ሲቀጥል ድምፅህን አጥፋ። ደግሞ ማንም ሰው በር ቢያንኳኳ እንዳትከፍት እሺ? እሺ። ግን አንቺም የትም አትሄጂ። አይ አሁን እኔ እዚህ መሆን አልችልም፣ ግን እየተመላለስኩ አያለሁ። ግን አደራህን ምንም ቢፈጠር ድምፅ እንዳታወጣ እሺ? እንዳታዋርደኝ እባክህ እሺ? አደራህን አደራ። ደግሞ ያጣጣ ውስጥ እንዳትጨምረኝ፣ የራሴ ችግር ይበቃኛል። እሺ እንዳትንቀሳቀስ ተሸፈን ደግሞ ወይኔ ምንድን ነው የማደርገው? ልክፈተው ወይስ ይቅርብኝ? ደግሞ እንዳትከፍተው ብላ አስጠንቅቃኝ ነበር እኮ። ስለዚህ ምንም ላደርግ አልችልም። በቃ ጸጥ ብዬ ልቀመጥ። እሷ ብትሆን ኖሮ በቁልፏ ትከፍተው ነበር። ስለዚህ ሌላ ሰው ነው ማለት ነው። ቤሉልና ኑኑዬ ሁሉም ሰው በተሰበሰቡበት እኔና ኑኑዬ በቅርቡ ልንጋባ ወስነናል ብለው ሲናገሩ አይንዬ የውጭ የትምህርት እድል መጥቶልኛል ያልሽውስ በማለት ኑኑዬን በጥያቄ አፋጠጠቻት። ወይዘሮ ሄለን ሊዛን በራሷ ቁጥጥር ስር አድርጋታለች። እንግዲህ የተንኮሏ ተባባሪ ልታደርጋት ነው። ሊዛም ለፍቅሯ ስትል ቤሉልን ለወይዘሮ ሄለን አሳልፋ ሰጥታለች። እንቅስቃሴውን የሚያደርገውን የሚያቅደውን እያንዳንዱን ነገር አሳልፋ ለወይዘሮ ሄለን በመናገር እንደዚሁም ደግሞ ሊዛ የቤሉል አፍቃሪ እንጂ ትክክለኛ አክስቱ እንዳልሆነችም ወይዘሮ ሄለን ብትጠራጠርም ነገር ግን አሁን ላይ ሊዛ በራሷ አንደበት አክስቱ እንዳልሆነች ነገረቻት። በቀደሞ ክፍል ላይ መሰረት እያስደሰተቻችሁና ቴዲ እብደቱ ደስ ያላችሁ እንደዚሁ የሚያዝናናችሁ ይህን ቪዲዮ ላይክ እያደረጋችሁ ቻናሉንም ሰብስክራይብ በማድረግ ቤተሰብ ሆኖ ቴዲ እንግዲህ በጣም ለብዙ ጊዜ ቤት ውስጥ ዘግቶበት ሲያሰቃየው የነበረው ሰው በመሰረት አማካኝነት ከዛ እንዲወጣና ራሱን ነፃ ማድረግ ችሏል ማለት ነው። እንግዲህ መሰረት እናቷን ለማዳን ወደ ቴዲ ቤት በሄደችበት ጊዜ ቤት ውስጥ እንግዲህ ድምፁን ስሰማ ምናልባት እናቴ ልትሆን ትችላለች በማለት ቴዲን ከኋላው በመምታት እና ራሱን እንደ ሴት ካደረገችው በኋላ ወደ ውስጥ ገብታ ያየችው ነገር ግን ጭራሽ ያልጠበቀችው ነገር ነበረ። እሷ ብቻ ሳትሆን ሁላችንንም በጭራሽ ያላሰብነው ነገር ነው የሆነው። እኛ እዛ ቤት ውስጥ የተዘጋበት ቶማስ ይሆናል ብለን እኔ በራሴ ቶማስ ነበረ የመሰለኝ፣ ነገር ግን አይደለም ማለት ነው። ይሄ ሰው ማን ነው የሚለውን እንግዲህ ወደፊት አብረን የምናየው ይሆናል። ልክ እንደነ አዶኒ አባት እሱም የእነሱን ሚስጥር ያወቀ ሰውና ሚስጥሩን አሳልፎ ለሌላ ሰው እንዳይናገር አፍነው የያዙት ሰው ይመስላል ማለት ነው። እንግዲህ መሰረት ከዛ ቦታ ካስወጣችሁ በኋላ ወደ ቤቷ ነው ቀጥታ ይዛው የሄደችው። ወደ ቤቷ ይዛው ከሄደች በኋላ እንግዲህ ክፍሏ በማስገባት ዘግታበታለች። ነገር ግን መሰረት ውጭ ላይ ወጥታ ስትመለስ አሁን ወደ ክፍሌ መግባት ይኖርብኛል ብላ ስትሄድ እንግዲህ ኑኑ ተከትላት ሄዳ ነበረ። በዛን ሰዓት እንግዲህ መሰረት ክፍሏ ውስጥ የደበቀችውን ወንድ ኑኑ ታየዋለች ማለት ነው። ይህንን ሚስጥር ግን ለማንም ሰው እንዳትናገርና ልጁ እስከሚረጋጋ ድረስ እዚህ መቆየት እንዳለበት ለኑኑዬ አሳምናት ትነግራታለች ማለት ነው። እንግዲህ ኑኑም የመሰረት ተባባሪ በመሆን ልጁን ከዛ ቤት እንዴት አድርጎ እንደሚወጣ ያስባሉ ማለት ነው። እንግዲህ መሰረትም ውሃ አጣጯን ያገኘች ይመስላል። መሰረትና አዲሱ ልጅ ይፋቀራሉ ማለት ነው። ሌላው በጣም ደስ የሚለው ነገር ቤሉል እና ኑኑዬ ለመጋባት ወስነዋል። ነገር ግን ይህንን ከመወሰናቸው በፊት ቤተሰብ ማሳወቅ ይቀድም ነበረ። እነሱ ግን በራሳቸው ፈቃድ ሁሉን ነገር ጨርሰው ቬሎ እስከ መምረጥ ድረስ ደርሰዋል ማለት ነው። እንግዲህ ቬሎ ተመርጦ አልቋል። አሁን ላይ ቤተሰብ ማሳወቅ ይኖርብናል። ሁሉም ሰው በተሰበሰበበት እኔና አንቺ በቅርቡ ልንጋባ እንደሆነ መናገር ይኖርብናል ብሎ ለቤሉል ለኑኑዬ እየነገራት ነበረ። ኑኑ በጣም እንደሚያስፈራ ብትነግረውም ቤሉል ግን መናገር ግዴታ ስለሆነ እንናገራለን ብሏል። እና ይሄን ነገር ለቤተሰብ ሲናገሩ ቤተሰብ ማለት አይንዬ የምትፈቅድ ይመስላችኋል? መኮስ ምን የሚል ይመስላችኋል? እንግዲህ አብረን እናያለን። እኔ ግን አይንዬ እሺ የምትል አይመስለኝም። ምክንያቱም ኑኑዬ ከዚህ ቀደም
የውጭ የትምህርት እድል መጥቶልኝ ነበረ ብላ ለአይንዬ የውሸቷን ተናግራ ነበረ። ስለዚህ አሁን ላይ ያንን ነገር ምን አድርገሽ ነው አሁን ላይ ለማግባት የወሰንሽው? በማለት አይንዬ ኑኑ ላይ እንደዚህ አይነት ጥያቄ ልታነሳባት ትችላለች ማለት ነው። ስለዚህ ኑኑ ውሸቷን እንደሆነና ምንም አይነት የውጭ እድል እንዳልመጣላት ልትነግራት ትችላለች። አሁን ላይ ግን ወይዘሮ ሄለን ቤሉል ማግባቱ እንደሆነ ስትሰማ በጣም ተናዳለች። ነገር ግን ማነውን ነው የሚያገባው የሚለው ነገር በጭራሽ አላወቀችም። አሁን ላይ ሊዛ ቤሉልና ኑኑ ሊጋቡ እንደሆነና ቬሎም ጭምር እንደመረጡ ስትነግራት ወይዘሮ ሄለን ጭራሽ እነሱ ናቸው እንደ የሚጋቡት በማለት ቤሉል ይሄ ነገር እቅዱ እንዳይሳካ ሁለቱም ትልቅ ሴራ በማሴር ሊያከሽፉበት ተስማምተዋል ማለት ነው። ሊዛም እንግዲህ እኔ ቤሉል የእኔ ካልሆነ የማንም ሰው ሆኖ ማየት አልፈልግም በማለት ከወይዘሮ ሄለን ጋር ተባብራ ቤሉልን ለመጉዳት እያሰበች ነው። ቤሉል ደግሞ ለሊዛ ያለው ቦታ በጣም ከፍተኛና እሷ በጣም ጥሩና መልካም ልጅ እንደሆነች እንደውም ለኑኑ ሙዚ እስከምትሆናት ድረስ ነው እስከዚህ ጥግ ድረስ ነው ያመናት። ነገር ግን ኑኑዬ እኔ እሷን ልጅ መቼም ቢሆን አላምናትም በማለት ስለ ቤሉል ስትነግረው ነበረ። ቤሉል ግን ሊዛ በጣም ጥሩና መልካም ልጅ እንደሆነች ለኑኑ ሲነግራት ነበረ ማለት ነው። መሰረት እንግዲህ ሁለቱ ሊጋቡ እንደሆነ ስትሰማ በጣም ደስተኛ ሆናለች። ነገር ግን ቤተሰብ ምን ይላል የሚለው ነገር እንግዲህ አብረን እናያለን። መሰረት ነፍሰ ጡር መሆኗን አሁን ላይ ሙሉ ቤተሰቡ አውቋል ማለት ነው። ወይዘሮ ሄለን የመሰረትን ነፍሰ ጡርነት ስታውቅ እዚህ ደግሞ ዲቃላሽን ልትወልጂ ነው ወይ የእናንተ አነስና በማለት መሰረት ላይ እንደዚሁም ደግሞ ቤተሰቡን አንገት የሚያስደፋ ንግግር በመናገር እንዲሸማቀቁ አድርጋለች ማለት ነው። እንግዲህ ቴዲ እናትሽ እኔ ጋር ናት በማለት መሰረት ወደ እሱ እንድትመጣ ይህንን ሰበብ ፈጥሮ እንትን ካለ በኋላ መሰረትን ሲያያት እንግዲህ ሆዷ ነፍሰ ጡር እንደሆነች ሲመለከት በጣም ደንግጦ ነበረ። በጣም የቴዲ እብደት በጣም ነው ያዝናናኝ የነበረው ማለት ነው። አረገዝሽልኝ ልጅ ልትወልጅልኝ ነው እያለ እንግዲህ በደስታ ሲዘል ነበረ ማለት ነው። የእውነት ቴዲ ደስ ብሎት ነው ወይስ ልጁ ከተወለደ በኋላ ሊሸጠው አስቦ ነው? እንግዲህ ቴዲ ምንም አይነት ገንዘብ የሚያስገኝ ነገር ከሆነ ከማድረግ ወደኋላ እንደማይል እስከ ዛሬ ሲያደርጋቸው ከነበሩት ድርጊቶቹ ተምረናል ማለት ነው። አሁን ላይ እንግዲህ ቴዲ ትልቅ ስጋት የሆነበት ነገር ቤት ውስጥ አፍኖ የያዘው ሰው አሁን ከቤት አምልጧል። በዚህም ነገር ብዙ ነገር ሊበላሽበት እንደሚችል እና እቅዱ ህልሙ ሁሉ እውን እንደማይሆን ነበረ ሲናገር እና ሲናደድ የነበረው። ይህንን ለወይዘሮ ሄለን ደውሎ በነገራት ጊዜ ወይዘሮ ሄለን አሁን የትም ሊሄድ አይችልም ፈልገህ የያዘው በማለት ነበረ ለቴዲ ስትነግረው የነበረው። ነገር ግን ልጁ አሁን ላይ ከቴዲ እጅ ስላመለጠ የትም አግኝቶ ሊይዘው አይችልም ማለት ነው። ስለዚህ ይሄ ልጅ አሁን ላይ የነ ወይዘሮ ሄለን እና የነ ቴዲ ራስ ምታት ሆኖ ሊነሳ ይችላል ማለት ነው። እንግዲህ ከመሰረትም ጋር ደግሞ ፍቅር ውስጥ ገብተው ቴዲን ሊያናድደውና ሊያስቀናው ይችላል ማለት ነው። መሰረት እንግዲህ ከልጁን ከዛ ቤት በማስመለጧ በጣም ነው ደስ የሚለው። ነገር ግን ትልቅ ስጋት የሚሆነው ነገር እዛ ቤት ውስጥ መቆየት እንደሌለበት እና እዛ ቤት ውስጥ ከቆየ ምናልባት ሌላ ሰው ካየው ሌላ ያልሆነ ነገር ሊፈጠር ይችላል። መሰረትም ደግሞ ትልቅ ችግር ይዞባት ሊመጣ ስለሚችል መሰረት በቶሎ ብላ ከዛ ቤት ልታስወጣውና እንደዚሁም በስልክ በተለያዩ ነገሮች እየተገናኙ ቴዲንና ወይዘሮ ሄለንን ማጋለጥ ይኖርባቸዋል ማለት ነው። ሹም አሁን ላይ እናቷን ብትጠላት እና እናቷ ለእሷ ጥሩ ሰው እንዳልሆነች ብታውቅም አሁን ላይ ከወንድሟ ጎን ብትሆንም ነገር ግን የኑኑንና የቤሉልን መጋባት ኤልሹም ብትሆን አልወደደችውም። ስለዚህ እንግዲህ ቬሎ በሚመርጡበት ጊዜ እንኳን በጣም የሚያስጠላውን አይታ ኑኑዬ እንዲያምርባት ስላልፈለገች ይህንን ካልገዛሽ እያለች ስታስገድዳት ነበረ ማለት ነው። እንግዲህ መሰረት ወዲያውኑ መታ እንድትቀይረው ስላደረገቻት ነው እንጂ ኤልሹ አሁንም ቢሆን ለኑኑ ያላት አመለካከት እንዳለ ነው ማለት ነው። ኤልሹ አሁን ላይ በእናቷ በጣም ተስፋ የቆረጠችና ያዘነችባት ይመስላል። አሁን ላይ ከወንድሜ ጎን ነኝ፣ ስለዚህ ቤሉል ላይ ምንም ነገር እንድታደርጊ አልፈቅድልሽም በማለት
ከእናቷ ተቃራኒ ሆና ቤሉልን እንዳትጎዳው እናቷን እያስጠነቀቀቻት እና ቤሉል ላይ ምንም አይነት ነገር እንዳታደርግ እያዘዘቻት ነበረ ማለት ነው። ወይዘሮ ሄለን አሁን ላይ ቤሉል ካልገባ ሙሉ ንብረቱን ለራሱ አድርጎ እኔን ከዚህ ቤት ያስወጣኛል የሚል ስጋት ስላደረባት፣ በዛ ላይ ደግሞ ቤሉል የሚያገባው ምን አይነት ገንዘብ አለውና ነው፣ በምንስ ነው የሚያገባው የሚለው ነገር ጥያቄ ስለሆነባት ወይዘሮ ሄለን ይሄንን ነገር በጭራሽ ልትፈቅድና ልትደግፈው አልቻለችም ማለት ነው። አሁን ላይ ቤሉል ምንም አይነት ገንዘብ እንዳያጠፋና እንዳያንቀሳቅስ ከድርጅቱም ሆነ ከማንኛውም ገንዘብ ከዛ ቤት ውስጥ ምንም አይነት ወጪ እንዳያወጣ ታስጠነቅቀዋለች። ቤሉል ግን ከፈለገች ከዚህ ቤት መንቅሬ አስወጣሻለሁ በማለት ቤቱም የእናቱ ቤት እንዳለ ንብረቱም ደግሞ የእሱ እንደሆነ ለወይዘሮ ሄለን ይነግራታል። ወይዘሮ ሄለን ግን ያንን ሁሉ ሀብት ለራሷ ለማድረግ በጣም ብዙ ነገሮችን ከዚህ ቀደምም አድርጋለች። አሁንም እየሰራች ነው። ቤሉል ግን አሁንም ቢሆን እያንቀላፋ ነው ማለት ነው። አሁን ከኑኑ ጋር ለመጋባት ከመወሰኑ በፊት ሀብት ንብረቱን በራሱ በስሙ አድርጎ ወይዘሮ ሄለንን ከዛ ቤት ማስወጣት ይቀድም ነበረ። እሱ ግን አሁን ላይ እኔና እሷ በቆየን ቁጥር በመካከላችን በጣም ብዙ ነገር እየተፈጠረ ስለሆነ የሚል ስጋት ስላደረበት ቶሎ ብሎ ኑኑን የራሱ ለማድረግ እየሞከረ ነው። ነገር ግን በባለፈው የዲኤን ምርመራውን ማለትም የፀጉሯን ናሙና ወስዶ ሆስፒታል ሰጥቷል። ውጤቱ ግን ገና አልመጣም ማለት ነው። ስለዚህ ኑኑ ምናልባትም ለቤሉል እህቱ ልትሆን ትችላለች። ይሄ ጋብቻ እንዳሰቡትም ላይሳካ ይችላል ማለት ነው። ስለዚህ ሊዛም አሁን ላይ የወይዘሮ ሄለን ተባባሪ ሆና ከቤሉል ተቃራኒ ሆናለች። እያንዳንዱን እቅዱንና ሀሳቡን ደግሞ ለሊዛ ስለሚያማክራት እና ሊዛን ምንም አይነት ነገር ስለማይደብቃት ሊዛ ደግሞ ይህን አጋጣሚ ተጠቅማ ቤሉል እንዳያገባና ያሰበው ነገር እንዳይሳካ ልታደርገው ትችላለች ማለት ነው። ስለዚህ ሊዛ ይህንን ማድረግ የለባትም የምትሉ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ያደረጋችሁ ቤተሰብ ሆኖ ውድ የእንግዳ ድራማ ተከታታዮች በቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።